እባክህ ቁጭ ብለ ይሄን ማደረግ ታትድ ከማናችንም በላይ ደስተኛ ሆነችው ሜርሲ ናት አይደል እንዴ? እሷ አፍ የላትም። ለነገሩ ሁለታችሁም ተመካክራችሁ ይሄን ነገር እንዳደረጋችሁት ግልጽ ነው። እዝራ እባክህ እንደዚህ አትሁን እንዴ። ምን ሆነሃል? እኛ እኮ ምንም ብንሆን ቤተሰብ ነን። በዚህ ልክ ቂም መያያዝ የለብንም። አባዬ እውነቱ አሁን እዚህ ማዕድ ላይ ቁጭ ብሎ መመገብ ምን ፍላጎት ነው? የኔ ፍቅር ወደ ውስጥ እንግባ። ከዚህ በኋላ እዚህ ጋር አብሮ መቀመጥ ምንም ትርጉም የለውም። አባዬ አንተም ወደ ውስጥ ግባ። አጸድ መቼ ነው ግን አንቺ ይሄንን ቤት ማመስ የምታቆም? መቼ ነው ግን ከጥፋትሽ የምታርፍ? እንዴ ወንድሜ እስካሁን ሰላምና ውረድ ከማለት ውጭ ምን አጠፋኝ? እኔ እኮ መልካምና ጥሩ ነገር አስቤ ነው። ሰላም ፈልገሽ ይሄን ነገር እንዳላደረግሽው ሁላችንም እናውቃለን። ይልቅ ይሄኛው ዓላማሽ ስላልተሳካባት ለፊት ይሻልሽ። አየሽ አይደል? አሁንም ላንቺ ብዬ ነው የምሰደበው። ቆይ ግን አንድን ቃል እንኳን አትናገሪም። ምንድነው እንደሚዘጋሽ? ሁለቱን አንድ ላይ ሳያቸው እንዴት ጨጓሬ እንደበገነን እኔ የማውቀው። እሺ ቆይ ሹፌር አንዴ እንዳታስነሳው። ለዛች ልጅ ጸዳው እንዴ ምን አጸዳው እንዴ? ምን ነው ደነገጥሽ? ጎዳና ላይ ነበር አይደል የምታውቂኝ? አሁን ግን በመኪና እየተሽከረከርኩ ነው። አንቺ ደግሞ በክረምት በእግርሽ እየተንከራተትሽ ነው። ለመሆኑ ከየት አባሽ ነው ይሄን ገንዘብ ያመጣሽው? አሁን በደንብ ገባኝ። አንቺ ለካ ይሄን ሁሉ ጊዜ ከወንድሜ ገንዘብ እየሰረቅሽ አስቀምጪ ነበር አይደል? አንቺ ሞላጫ ሌባ። በዚህ ሰዓት ምንም ብትይ አልፈርድብሽም። ውይ ለማንኛውም በእግርሽ ከምትቋትኝ በዚች እንኪ ባስ እንኳን እስቲ ያዥበት። ውይ የኔ ከርታታ ያዥ እንኪ። እኔ አጸደነኝ አንቺን ልቅምቃሚ ገንዘብ የምቀበለው? መቼም አላደርገውም። እሺ ተው። አንቺ ቆሻሻ ምን አባሽ ነው ያደረግሽው? ምንድን ነው ያደረግሽው? እማረገው ለማን ነው የሚጠቅመሽ? አንቺ ለኔ ነው ለመቆበር መሰጠኝ? ለኔ ነው ወይስ? በክፍል 16 እንግዲህ መነን ወይስ አጸደ የሚያሸንፉ ይመስላችኋል? ምክንያቱም ክፍል 15 ማለቂያ ላይ እንዳያችሁት መነንና አጸደ ተገናኝተው እየተደባደቡ ነበረ ማለት ነው። ማንም ያሸንፍ ይመስላችኋል? በጣም የሚያስገርም ነገር ነው የተፈጠረው። ብዙ ነገር እንደሚያበላሹ ተስፋ አድርጋለሁ። እንግዲህ መነንና አጸደ እንዳያችሁት መጨረሻ አካባቢ ላይ ተገናኝተው ነበረ። እንዳያችሁት አጸደ በጣም ምስኪን ሆና ነበረ። መነን ደግሞ በአሁኑ ሰዓት የሀብል እናት ነኝ ብላ የመጣችው ሀና እንግዲህ ኩኩሻ ነው ማነው የምትባለውን የቢኒን ፍቅረኛ ልጅሽ ናት እያለች እያጃጃላቻት ከሷ ላይ በጣም ረብጣ ገንዘብ እየተቀበለች እንደሆነ ሁላችሁም ታውቃላችሁ። አጸደ ልትቀየር የቻለችው በዛ ገንዘብ መነን ልትቀየር የቻለችው እንግዲህ በሀብል እናት ገንዘብ ነው ማለት ነው። መነን ግን ማነው አጸደ ግን ይህንን ገንዘብ ከየት አንጥተሽ ነው? ለካ እዚህ ቤት ቁጭ ብለሽ ከወንድሜ ላይ እየዘረፍሽ ነበረ የተቀመጥሽው። ይሄን ሁሉ እንዴት ሳላቅ እንዴት ቀደምሽኝ? እያለች እንግዲህ ስትናገራት እንግዲህ መነን ብር አንስታ ወይኔ አጸደ ምን ሆነሽ ነው እንደዚህ ምስኪን የሆንሽው? ምን ሆነሽ ነው ድሃ የሆንሽው? በጣም እኮ ነው የምታሳዝኘው ብላ እንግዲህ ፊቷ ላይ ብር ወርወር አላት። ባስም ቢሆን ያዥና ሂጂ ብላታለች ማለት ነው። አጸደም እንግዲህ ምን አባሽ ነው የምትይው እንጂ እኔ አጸደ ነኝ ከአንቺ ላይ ፍርፋሪ ሳንቲም የምለቅመው ብላ እንግዲህ ስትጮህባት አጸደ መነንም እንግዲህ ክብሯን ይዛ መሄድ አልፈለገችም። እንዳያችሁት ወርዳ ከእሷ ጋር ደባደባለሁ ስትል
እንግዲህ አዙራ ደፍታታለች ማለት ነው። በጣም ነው የሚያሳዝነው። ይሄ ነገር ግርግር ከተፈጠረ ሁለቱም እንግዲህ ወደ ማረሚያ ቤት የሚገቡ ይሆናል። እነሱ እንደታሰሩ የሚያውቅ ሰው ደግሞ በተደጋጋሚ ጊዜ እዛ ቦታ ላይ ሊገኝ ይችላል። ሁለቱም ቢታሰሩ እኔ በጣም ነው ደስ የሚለኝ። ምክንያቱም ሀብልና ሀና እንዲገናኙ ምክንያት ይሆን ነበረ ማለት ነው። እንግዲህ በአሁን ሰዓት እንዳያችሁት የቢኒ ፍቅረኛ ለሀና ልጅሽ ነኝ ብላ በጣም ብዙ ድራማ እየተሰራ ነው ያለው ማለት ነው። ይህንን እውነት ማን የሚያወጣው ይመስላችኋል? በነገራችን ላይ ሀናም ማናት ኩኩሻም እንግዲህ እንዳያችሁት ሁላችንም ከአሁን በፊት ስንገምተው እንደነበረ ገንዘብ አትበላትም፣ ለችግሯ ያህል ካገኘች ይህንን የመነንን ሴራ ታጋልጣለች እያለን ነበረ። ግን ያ ሊሆን የሚችል አይመስለኝም። ምክንያቱም ሽንት ቤት ውስጥ ገብታ ኧረ ኮኩሻ ተተውኙ የለ እንዴ እንዲሁም እኮ አክተር ነው መሆን ያለብሽ እያለች እንግዲህ ራሷን እያደነቀች ነበረ ማለት ነው። ገንዘቡን በጣም ጥሩ መሆኑ አስደስቷታል። እና እንደዚህ ከሆነ ደግሞ ሴትዮዋን ሙሉ በሙሉ የሚበሏት ይሆናል ማለት ነው። እንዲሁም ወይዘሮ ሀና እንግዲህ የሀብል አባት ሌላ እንግሊዝ ሀገር እንደሚኖርና በጣም ሀብታም እንደሆነ ስትነግራት ወይዘሮ መነን በጣም ነበረ ደስ ያላት ማለት ነው። መነን ምንድን ነበር ስትል ነበር? ወይኔ በቃ ሁሉም ነገር ሲመጣ እንዴ ነው ማለት ነው። በቃ ሀብታም ልሆን ነው ከድህነት ላይ በቃ በጣም ሀብታም ልሆን ነው። በጣም ማለት ገንዘብ ላገኝ ነው። አሁንም እኮ ይሄ ሰውዬ ገና እሷን ሲተዋወቃት ከሱም ላይ በጣም ብዙ ገንዘብ አገኛለሁ እያለች እንግዲህ ገንዘብ እንዴት አድርጋ ከሰው ላይ መቀማት እንዳለባት ስታስብ ተመልክተናል። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ወደ ሌላ ዞር ስንል እንዲሁም ደግሞ ወደ ሀብል ዞር ስንል በጣም ደስ የሚል ነገር ተፈጥሯል። በእርግጥ ግን ቤት ውስጥ አጸደና ሜርሲ የሚሰሩት ሴራ በጣም ነው የሚያስፈራው። ምክንያቱም ሀብል ተፈታለች በአሁኑ ሰዓት በጣም ነው ደስ የሚለው። እንግዲህ እዝራም በጣም ደስ ብሎት በፊት እንግዲህ አብረን እንሁን ባልና ሚስት እንሁን ክብሬ ልስጥ እያለች ስትለምነው አክብሬ አፍቅሬ ያላገባኋት ሴት ክብር አልፈልግም ብሎ እንግዲህ የሰርጓ ዕለት እንዴት አድርጎ እንዳመናጨቃት ሁላችሁም ታውቃላችሁ። አሁን ግን እንግዲህ እንዳያችሁት መኝታ ቤቱን አስተካክሎ በአበባ በመብራት በመጠጥ በተለያዩ ወይኖች እንግዲህ አሳምሮ አዲስ ቀለበት ገዝቶ ታገቢኛለሽ ወይ ብሎ ተንበርክኮ ጠይቋታል ማለት ነው። እሷም አንዴ ብቻ አይደለም 100 ጊዜ ያገባሃለሁ፣ በጣም ነው የምወድህ፣ በጣም ነው የማፈቅርህ፣ እንደዚህ ስለሆነ በጣም ደስ ብሎኛል፣ ልብ ስለተመለሰ በጣም ደስ ብሎኛል፣ ያለታ እንደዛ ስትለኝ የመጨረሻ መስሎ ነበረ፣ ነገር ግን ዛሬ ለዚህ ስለበቃን እግዚአብሔር ይመስገን እያሉ እንግዲህ በጣም ራሳቸው ደስተኛ እንደሆኑ እየገለጡ እንግዲህ እሷም የትዳሩን ጥያቄ ተቀብለዋለች ማለት ነው። እንዲሁም ከአሁን በፊት አቶ እስክንድር እንግዲህ ከዚህ በኋላ ሚስት ከእስር ቤት ከተፈታሽ በኋላ የኔን ደስታ ልንገርህ፣ እንዲሁም ሳልሞት በፊት የልጅ ልጅ ማየት ፈልጋለሁ፣ እዝራ አንተማ ወልደህ ማየት ፈልጋለሁ እያለው ነበረ። እንግዲህ እዝራና ሀብል ጀምረዋል። አይታወቅም፣ በዛሬው ቀንም እንግዲህ ልጅ ሊፈጠር ይችላል ብዬ አስባለሁ። እውነት ያደርገው። በጣም ነው ደስ የሚለው በእዝራና በሀብል መሀል አንድ ልጅ ቢፈጠር ማለት ነው። ምክንያቱም ሁለቱም አስተዳደጋቸው በጣም አስጠሊ ነው እና ያንን ነገር የሚያስረሳቸው ነገር ያስፈልጋል ማለት ነው። እንግዲህ በሌላ በኩል ደግሞ እንዳያችሁት ሜርሲና አጸደ በጣም የሚያስጠላ ሀሳብ እያሰቡ ነው። እሱ ምንድን ነው ሀብልንም ሆነ እዝራን እንዲሁም ደግሞ እስክንድርን በጣም ጥሩ ሰው ሆነን እንደተቀየርን እንቅረባቸውና ሁሉንም አንድ በአንድ ማጥፋት እንችላለን፣ እንዲያምኑን እናደርጋቸው በማለት አጸደ እንግዲህ ለሜርሲ ነግራታለች ማለት ነው። ሜርሲ በነገሩ ብትስማማም ግን በአሁን ሰዓት በጣም ፈዛለች ማለት ነው። ሜርሲ በጣም ፈዛለች፣ ምክንያቱም ነገሮች በጣም እየተደራረቡባት ነው። እንዳያችሁትም የአክሲዮኑንም ነገር ፈቅዳላታለች። እንዲሁም ደግሞ ሀብል መፈታት በጣም ሰላም ነስቷታል ማለት ነው። ምክንያቱም ሀብል ከተፈታች
ግዴታ ሜርሲ ቀኑ ቢቆይም ወደ እስር ቤት እንደምትገባ ይታወቃል ማለት ነው። በእርግጥ እንግዲህ የገደላት ልጅ ከአሁን በፊት ማህደርን የገደላት ቢኒ ማንም ሰው ከኔ ሌላ ወንጀለኛ የለም ብሎ ነው የሀብል እንድትፈታ ያደረገው ማለት ነው። በጣም ነው ደስ የሚለው ይህንንም ማድረጉ። እንግዲህ ወደፊት ደግሞ አይታወቅም ወይ ሜርሲ ወይንም ደግሞ አጸደ ይታሰራሉ ብዬ አስባለሁኝ። ሜርሲ ግን በአሁኑ ሰዓት በጣም ነው የፈራችው ማለት ነው። እንግዲህ አጸደም በጠዋት ተነስታ ወደ ሀብል ጋር መታ ነበረ። ሀብል ስለተፈታሽ ደስ ብሎኛል፣ እስካሁንም ለተፈጠረው ነገር በጣም ይቅርታ፣ ግን አሁን ላይ በጣም ይሄ ቤት ይበቃዋል፣ ይሄን ያህል ከተበጠበጠ ከዚህ በኋላ ጥሩ ቤተሰብ መሆን እንችላለን ስትላት፣ ሀብልም እንግዲህ የአጸደን ሴራ ስለምታውቅ አይ ምን አስበሽ ነው ደግሞ እንደዚህ የምትይው? እንደዚህ እያልሽ ያለሽው በሰላም እንዳልሆነ በደንብ እናውቃለን። አንቺም እኔም ደግሞ ማታ በመፈታቴ አንቺና ሜርሲ ቤቱን ስትበጠብጡትና ስትቃጠሉ እንዳደራችሁም አውቃለሁ እያለቻት ነበረ ማለት ነው። አይ እንደዛ እንኳን አልሆንም፣ በጣም ደስ ብሎናል፣ አሁን ተቀይረናል፣ እሊውኑ ምን ላግዝሽ ትላታለች። የምታግዥኝ ሂጂ ቁርስ ብይ፣ ቁርስ ሰርቻለሁ፣ ቁርስ በመብላት አግዥኝ ትላታለች። ስራ ላግዝሽ? አይ ወይስ ትጠራጠሪያለሽ? አንቺ እኮ ሁሉም ሰው እንዳንቺ ነው የሚመስልሽ ትላት። ቆይ ምን እያልሽ ነው ሀብል? እኔ እንደዛ እየተጠራጠርሽ ነው እያልሽ ነው? እኔ አልጠራጠርም ብላ እንግዲህ አጸደም አይ ምናልባት ማታ ስለተፈጠረው ነገር ደክሞሽ ከሆነ ወገብሽን አሞሽ ከሆነ ብዬ ነው ትላታለች ማለት ነው። ደህና ነኝ አልደከመኝም፣ ስለዚህ እኔ ቁርሱን ሰርቼዋለሁ መብላት ትችያለሽ በማለት እንግዲህ ለሜርሲ ለአጸደ ነግራታለች ማለት ነው። ሜርሲ የት ናት? ክላሷ ናት፣ አልተነሳችም። እንዴት ትነሳለች? ሌሊቱን ሙሉ ስታለቅስ እንዳደረች ተስፋ አደርጋለሁ። ኧረ እሷ በጣም እንደዛ አላደረገችም። እንዲሁም በመፈታትሽ እና ነጻ በመውጣትሽ ደስ ብሏታል አደለ? ስታወሪ እውነት ይመስላል፣ ግን የሆነ ነገር አሁንም እያሰብሽ እንደሆነ ያስታውቅብሻል። ለምንድን ነው ቆይ ማታምኝ? ሰው ጥሩ መሆን አይችልም ማለት ነው ስትላት፣ መሆን እንደማትችይ ስለማቅ ነው ብላት እንግዲህ ሜርሲ ካጠገቧ ትሄዳለች ማለት ነው። እንግዲህ ሁሉም በቁርስ ላይ ተሰብስበው አጸደ አንድ ሀሳብ ታነሳለች። እንግዲህ ከዚህ በኋላ ይህ ቤተሰብ በፍቅር ነው መኖር ያለበት አይሻልም እንዴ ወንድሜ? ሜርሲም በጣም ደስ ብሏታል በማለት እንግዲህ ሀሳብ ስታቀርብ እዝራ እሷ አፍ የላትም እሷ መናገር አችልም እንዴ ይላል ማለት ነው። እንግዲህ እዝራም ነገሩ ስላላማረውና አጸደን አሁንም ነገር ልታነሳ እንደፈለገች ስላወቀ ሚስቱን የኔ ፍቅር እንደውም ባንበላ ይሻላል፣ ከእናንተ ጋር ከዚህ ወዲያ ምንም አይነት መሰብሰብ አያስፈልግም፣ ይቅርታ አባዬ ብሎ ትቶት ሄዷል ማለት ነው። እንግዲህ በጣም የሚያሳዝን ነው። ወደፊት ደግሞ እነኚህ ሁለት መርዞች ምን ሊያደርጉ እንደሚችሉ አናውቅም። ምክንያቱም አሁን ላይ እያደረጉ ያሉትን ነገር አቶ እስክንድርም እየተናገረ ነበረ። ጥሩ መሆን የፈለጋችሁት የሆነ ሴራ ለመስራት ስለፈለጋችሁ ነው፣ ስለዚህ ያልተሳካላችሁም እያለ እየተናገረ ነበረ። ይሄ ተነቃባቸው ማለት ደግሞ ከዚህ የባሰ መጥፎ ነገር ሊያስቡ ይችላሉ ብዬ አስባለሁኝ። እኔ በጣም የምፈራው እዛ ቤት ሰው እንዳይመርዙ ወይንም ደግሞ ሰው እንዳያሳግቱ ነው ማለት ነው። እና እስቲ እንግዲህ ሜርሲ ነቅታ ከወንድሟ እንዲሁም ከአባቷ ጎን ከሆነች አጸደን ማሳሰርም ሆነ የፈለጋቸውን ነገር ማድረግ ይከብዳቸዋል ብዬ አላስብም። እንግዲህ በቀጣይም እንደሚፈጠር አብረን የምናየው የመነንና የአጸደንም ድብድብ እንግዲህ ማን እንደሚያሸንፍ በቀጣይ እናያለን። ሀናና ሜርሲ ይገናኙ የምትሉ ኮመንት ላይ ያሳውቁ። በእርግጥ ሜርሲ ከእዝራ ጋር እያወሩ ነበረ። ስለ እናትሽ አንዳንድ ነገር ነገሪኝ፣ መቼ ነው አጸደ ማናት መነን እናትሽ እንዳልሆነች ያወቅሽው ሲላት፣ ይህንን ያወቅኩት በእርግጥ አልዋሸሁም፣ ከዚህ ወዲያ እንትን ምንም ማዋሸት አልፈልግም፣ በቅርብ ነው ግን ስለ ጣለችኝ እናቴ ማወቅ አልፈልግም፣ ከዚህ በኋላ ምንም አታደርግልኝም፣ በዛ ህፃንነት ጊዜ ጥላይ ባትሄድ ኖሮ ልጅነቴ በዛ መልኩ አያልፍም ነበረ፣ ስለዚህ ስለ እሷ ማሰብም ሆነ ማወቅ አልፈልግም ብለዋለች ማለት ነው። እንዳያችሁት ከሆነ እንግዲህ ሀብል እናቷን የማግኘት ፍላጎት ብዙ የላትም። ያው
ከዛች ልጅ ሴራም ወጥታ ወይዘሮ ሀና ሀብልን ብታገኛት ራሱ ብዙ ደስተኛ ትሆናለች ብዬ አላስብም። በእርግጥ እናቷን ስታይ የሚቀየር ነገር ሊኖር ይችላል። ብቻ ግን ሁሉንም ያው በክፍል 16 የምናየው ነው የሚሆነው። እኔንም ስለምታበረታቱኝ ሀሳብ አስተያየቴን ስለወደዳችሁት በጣም ነው የማመሰግነው። ሰላም ይሁን።